ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እግዚአብሔር ሰላምታ ባላችሁበት ቦታ ሁሉ ድረሳችሁ። እንግዲህ ዛሬ እጅ ስራ እየሰራው መጣው ማለት ነው። ያው ልጄም ስለሌለ አያምርም። ከመቀመጥ ብዬ ነው የምሰራው ማለት ነው። በነገራችን ላይ ከመቀመጥ ብዬ በሰላም ያገለግለኛል በቤቴ ማለት ነው። በነገራችን ላይ ዛሬ ይዤላችሁ የመጣሁት ቪዲዮ ለየት ያለ ነው ማለት ድሮ ከምሰራው ማለት ነው። ምንድነው እሱ ሰሞኑን ወደ መንገድ ሄጄ ነበረና እንደዚሁ በታክሲ በመኪና ውስጥ ተገናኝተን አንድ እህቴ ያጫወተችን ነገር ልነግራችሁ ነው ማለት ነው። በጣም የሚያዛዝን ነው። ገባችሁ? ያው ሴት ሆናችሁ ደግሞ በጣም ነው የሚከብደው ማለት ነው። ለምን ለእናንተም አላጋራም ብዬ ነው ወደ እናንተ ይዤ የመጣሁት። ምንድነው መሰላችሁ እቺ እህቴ ማለት ነው ረጅም ዓመት ማለት ቢያንስ 3 ዓመት አረብ ሀገር የተቀመጠች ናት። አረብ ሀገር ስትሰራ የምትሰራበት ቤት ውስጥ ጓደኛ አላት ማለት ነው። ጓደኛ ስላችሁ የሴት ጓደኛ አብሮ የሚሰሩ ማለት ነው። ከዛን አብሮ እየሰሩ እያለ በመሃል እቺ እህቴ ከቤተሰቧ ጋራ ቅራኔ ውስጥ ትገባለች። በገንዘብ ዝናብ እየዘነበ ነው ነገራችን ላይ በገንዘብ ምክንያት ማለት ነው። በእሷ ብር ምክንያት እናት፣ ወንድም፣ አባት ይጣላሉ ማለት ነው። ይሄን ስታይ ደግሞ በጣም ነው የሚከፋት እቺ ልጅ እህቴ ማለት ነው። ከዛ ምን ታረጋለች እንግዲህ ስለሚከፋት ጓደኛዬ ነው ብላ ታወያያታለች ማለት ነው። ያወራሉ ስለ ቤተሰቦቿም ስለ እህት ወንድሞቿም ታወራታለች። እሷም ብላ ትቀበላታለች። አይዞሽ ምናምን እያለች ታጽናናታለች ማለት ነው። ከዛም በጊዜ ርዝመት ማለት ነው እቺ ጓደኛዋ የሆነችዋ ማለት ነው በቃ አሁን ድክመቷን አወቀች ማለት ነው። ያው እኛ አረብ ሀገር ስንሄድ እኮ እቅዳችን ምንድነው? ቦታ ካሌለን ቦታ ገዝተን ቤት ሰርተን የቤት ዕቃ ሟልተን በዛ ላይ ደግሞ የመንቀሳቀሻ ገንዘብ ብለን በእጃችን ይዘን ነው የምንመጣው። ይሄን ነው የምንሰራው። ሌላ ነገር የለም። ይሄንን ነው ሁላችንም የምናቀደው ማለት ነው። እቺ እህቴም ታዲያ ድክመቷን አውርታት የለ ታዲያ ከዛን እቺ ጓደኛዋ በቃ አሁን ጊዜው ሄደ ማለት ከዛ በኋላ በደንብ መግባባት ጀመሩ ማለት ነው። ከዛን እያወሩ ያለ አብረው ሲሰሩ ጓደኝነታቸው ጠበቀ። ከዛ ለምንድነው ወንድሜንም አልድርሽ ብላ ትላታለች። ይሄው እዚህ ጋር እናት አባት ክፍተት አሳይተው የለ አልተረዷትም አይደለ? ከዛን በቃ እሺ ብላ እሷም በሀሳቧ ተስማምታ ልጁንና እሷን ታገናኛለች። በምን በስልክ አውሩ፣ ካወራችሁ በኋላ ተግባባላችሁ ብላ ማለት ነው። ከዛን እያወሩ ያለ ያው ረጅም ጊዜ ሲያወሩ ወደ እቅድ ይገባሉ። እቅዳቸው ምንድነው እንግዲህ አንቺ እስክትመጪ ድረስ አስተካክዬ ልጠብቅሽ እንደው አንቺ ስትመጪ ወዳ ከመሯራጥ ብሎ ይላታል። እሷም እሺ ጥሩ ሀሳብ ነው ያመጣው ብላ እሺ በቃ መጀመሪያ መሬት እንግዛ ይላታል። እሺ ብላ ገንዘቧን ትልካለች። መሬት ገዛው ብሎ በፎቶ በምንም እያደረገ ያሳያታል። እሷም ደስ አላት። ገዛን አሁን ደግሞ መሬቱ ከተገዛ በኋላ የቤት እንስራ ይላታል። እሷም ደግሞ እንግዲህ ባዶ ቦታ ተገዝቶ ቤት ካልተሰራበት ምን ጥቅም አለው? ከዛን ለቤቱም እሺ ብላ ተስማማለች። በቃ ቤትም ተሰራ። ይሄው ጀመርኩ እያስቆፈርኩ ነው፣ እንጨት ልገዛ ነው፣ ቆርቆሮ ምን መስማር ምንም ሳይቀር እንግዲህ እሷ አወጣች ማለት ነው። ከዛን እንግዲህ በፎቶ ነው የሚያሳያት፣ ሌላ ነገር ምንም ማስረጃ የለውም። ፎቶ ነው የሚያሳያት። እሷም አመነችው እንግዲህ ከጅምሩ ነው እያሳያት የመጣው ማለት ነው። ስላችሁ ከመሬት ግዢ አንስቶ ማለት ነው። እቃም ሲገዙ አብረው መርጠው ነው በስልክ ማለት ነው፣ በቪዲዮ ኮል ነው ይሄንን ሁላ የሚያደርጉት ማለት ነው። ከዛን እንደዚሁ እያለ እንግዲህ ጊዜው ረጎደ ማለት ጊዜው ራቀ። በቃ ቤቱም እያለቀ ነው፣ ለመምጣት ተዘጋጃጅ ይላታል። እሷም እሺ ስትመጪ እንግዲህ እንጋባለን ብሎ ያሳምናታል። እሷም እሺ ብላ እንግዲህ እህቱ እዛ ስላለች ማለት ነው። እህቱ አይደለች ታዲያ ያገናኘቻቸው።
ከዛን እሺ ብላ ትላለች። ያው መያዣዋ እህቱ ናት ለሱ ማለት ነው። ከዛን እሺ ይባባላሉ። እንደ ድንገት አንድ ቀን ምን ተፈጠረ? እናትሽ በጠና ታማለች እና ግዴታ መምጣት አለብሽ ብሎ ይሄ ወንድሟ ለእህቱ ይነግራታል። ድረሽ በነፍስ ነው ያለችው ተብላ እች እህት ተብዬዋ ወደ ሀገር ትመጣለች፣ ወደ ኢትዮጵያ ትገባለች። ከገባች በኋላ እንግዲህ ገብታ 2 ቀን 3 ቀን ካደረች በኋላ ምንም ማድረግ አይቻልም። በጣም የሚከብድ ነገር ነው። እግዚአብሔርን እውነት ለጠላትም አልመኝም እንደዚህ አይነት ነገር። ሰው ሴት ሆኖ ሴት ላይ እንደዚህ ሲጨክን ማለት ነው። ከባድ ነገር መርዶ አረዳቻት። ምን ትላታለች? ወንድሜ ያልኩሽ ባሌ ነው ብላ አረፍ። ተመልከቱ እንግዲህ ወንድሜ ነው ብላ ያለችው ባሏ ሆኖ አረፈ። ተመልከቱ። እቺም ልጅቷም እየሰራች እቺ እህት ተብዮም እየሰራች ለሁለት እየሰሩ ለራሷ ቦታ ገዝታ ቤት ሰርታ ጨርሳ እናትሽ ታማለች ብሎ በዘዴ እነሱ ተነጋግረው ድንገት ተነስታ ሄደች። እሷን እዛ ጣለች። ሀገሯ ምናቸው የት እንደሆነ አታውቅም። በድክመቷ ብቻ ነው የገባቸው መጀመሪያ ማለት ነው። ችግሯን ስላወራችላት ማለት ነው። ቤተሰቦቿ እህት ወንድሞቿ ስላልተረዷት ብቻ መጨረሻ ላይ እንግዲህ ተስማምቶ እንደዚህ ካደረገች በኋላ አገር ቤት ገብታ ያ ወንድሜ ያለችው ባሏ ሆኖ አረፈ። ያ ቦታ ሲገዛ ቤቱ ሲሰራ እንጨት ሲገዛ መስማር ቆርቆሮ ምን ሲባል የነበረው የነሱ ቤት ነው ማለት ነው። ባሏ የራሳቸውን ቤት እያሳያ ነበረ ማለት ነው። ተመልከቱ። እቺ ልጅ አሁን ምን ትሆን ታዲያ? ለምሳሌ እኔ ላይ እንደዚህ ነገር ቢደርስስ ብለን ብናስብ እስቲ አስቡ ሁላችሁም ማለት ነው። ምን ትሆን እቺ ልጅ? እንግዲህ እንደዚህ መርዶ አረዳቻት። ልጅቷ ምን ትሆን ታዲያ? ምን ትሆን? እግዚአብሔር ነው የምላችሁ። አበድኩ አለች። ብታብድ ምን ታመጣለች? ግን ምንድነው ተስፋ? ያው ነገ ሰርቼ አገኘዋለሁ የሚባል ነገር ነው እንግዲህ የሸወዱኝ ነሃል የበሉብኝ ነሃል ነገ ዛሬ እንደሰራው ነገም ሰርቼ አገኛለሁ ብላ ራሷን ታጽናናለች ማለት ነው። ከዛን እንግዲህ እዛ ይሄ ሁላ ከደረሰባት በኋላ አገር ቤት እዛም እሷም ብዙ አልቆየችም። ስራ መስራት አልቻልኩም ማለት አመማት ማለት ነው። ጭንቀትም ያዛት። ከዛን ሁሉን ነገር ባዶ እጇን ወደ ኢትዮጵያ ገብታ የነበራትን ገንዘብ ቤት ተከራይታ እንደው ይሁን ኑሮ እየኖረች ራሷን በጸበልም በሐኪም ቤትም እየተረዳች ቆይታ እግዚአብሔር ይመስገን እንግዲህ ታሸሏት። እሷም ተመልሳ ለመሄድ እያቀደች ነው ማለት ነው። አያችሁ፣ ሰው አትመኑ፣ የራሳችሁንም ነገር ደግሞ ለሰው አታውሩ ነው በቃ። የአሁን ጊዜ ባዳተውና የእናት ልጅ የአባት ልጅ እንኳን አይታመንም። በተለይ ደግሞ በገንዘብ ማንም አይታመን። ሲጀመር አደራ የሚጠብቅ ሰው በአሁን ጊዜ ማንም ሰው የለም። ስለዚህ እናንተ አረብ ሀገር ያላችሁ ልጆች ገንዘባችሁን ያዙ። አሁን እኮ እሷ እንደው በድክመቷ ገብታ ነው እንጂ እቺ ልጅ የሸወደቻት ገንዘቧን ሰርታ ይዛ መታ እዚህ ባል ከሆነ ማግባት መስራት የምትፈልገውን እየሰራች መኖር ትችል ነበር፣ በራሷ ይዛ ማለት ነው። ሁሉም ነገር እናንተ ስትመጡ ይደርሳል። እናንተ ስትመጡ ማስተካከል ትችላላችሁ። ስለዚህ ከመቸኮል ይልቅ ቆም ብሎ ማሰብ ነው። ምን ነው በነፃ ነው እንደ ገንዘቡን ያመጣችሁት? በነፃ አይደለም እኮ። እስቲ የኛ ምን ሰራ እዛ ስንሰራ የነበረው ስራ ሽንት ቤት ከማጠብ ሁርዳታ አለ እንዴ? ሁርዳታ አለ? እንደው እዚህ ጋር ስንመጣ ምንም ቁጭ ብለን የመጣን እያስመሰልን እንጂ እዛ ምን ነው የምንሰራው? እኔ በበኩሌ ማታ እውነቴ ነው የምላችሁ ማታ ቀን ስለፋውዬ ልክ ማታ ላይ ማለት ነው ድንገት ቤታቸው ስገባ ማለት ነው አንድ ሶፍት መሬት ወርቃ ማለት ነው እግዚአብሔርን ምላችሁ በቃ ጎንበስ ማለት አቅቶኝ ማለት ነው። በቃ ነገ አነሳለሁ ብዬ ትቻት ሄድኩት። እማቤቴ መሰከሬ ነው። እንደዛ ነው ቁጭ ብላ የምትጠብቀኝ። ነገ ሳጸዳ አገኛታለሁ። አያችሁ፣ እንደዚህ ጎንበስ ብዬ የሰራሁትን ገንዘቤ ለማንም እንዴት እሰጣለሁ? ማንም የማላውቀው ሰው እንዴት አምናለሁ?
ሲጀመር ቆፍጠን ብዬ ነው እንጂ የተሻለን ህይወት የምፈልገው። ገንዘቤን ይዤ ነው እንጂ የተሻለ ነገር የምፈልገው። ገንዘቤን እየሰጠው እንዴት የተሻለ ነገር ፈልጋለሁ? እየሰጠው እንዴት የተሻለ ነገር እኔ አልሰራውበት። ያ ነገር ተሰራ ተደረገ። አሁን እኮ የሰው ቤትም እያነሱ ይልካሉ። ይሄን ታውቃላችሁ አይደል? ይሄ ቤታችን ነው፣ ይሄ መሬታችን ነው፣ ይሄ ቦታችን ነው፣ ይሄው አጥራ ሳጥሬ የሚባለው ነገር ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው፣ ገንዘባችሁን ያዙ። የፈለጋችሁትን ነገር እዚህ ከመጣችሁ በኋላ ሁሉም ነገር ይደርሳል ነው በቃ። ለማንም ከምታበሉ ለማታውቁ ሰው ደግሞ ገንዘባችሁን አትስጡ፣ አታበድሩ። በቃ ገባችሁ? ገንዘባችሁን ይዛችሁ መጣችሁ እዚህ እንደፈለጋችሁ በገንዘባችሁ እመቤቴን ነው የምላችሁ ማለት ነው። እዚህ ስትመጡ ማለት ነው ስላችሁ ብዙ ነገር ነው የሚቸግራችሁ። እዛ ሆናችሁ እንደምትሰጡ አይደለም። እዚህ ከመጣችሁ በኋላ የታክሲ እንኳን ትራንስፖርት እንኳን መክፈያ ነው የማታገኙት ማለት ነው። ምክንያቱም የድሮ ህይወት ነው የሚመስላችሁ፣ የድሮ ማለት የርካሹ ጊዜ ነው የሚመስላችሁ። እዚህ ግን እንደዛ ነገር የለም። በቃ ትራንስፖርቱ እንኳን በጣም ነው የጨመረው። ከየትም ተነስታችሁ ስትሄዱ እንግዲህ አስቡ። ያ ነገር ካሌላችሁ እኮ መንቀሳቀስ አትችሉም ማለት ነው። ዛሬ እናንተ ግፍት አርግታችሁ ለምሳሌ ለ10,000 ብር 5,000 ብር ለእናንተ ምንም አትመስሉም። ያው ለምሳሌ እኛ ራሱ እዛ ሆኜ ማለት ነው 3,000 4,000 ብር ለሰው ስሰጥ ማለት ነው እቺ ምን አላት እል ነበረ ማለት ነው። እቺ ምን አላት እል ነበር። ግን እዚህ ከመጣችሁ በኋላ እቺ ምን አላት የሚባል ነገር የለም። ምክንያቱም ካርድ እንኳን ለገዙ ሄዳችሁ አንድ ብር ብትጎላችሁ ባለሱቅ እኮ ችግር የለውም እቺ ምን አላት ብሎ አይተውላችሁ። አያችሁ። ስለዚህ እቺ ምን አላት የሚባል ነገር ምንም ነገር የለም ማለት ነው። ሁሉም ገንዘብ በየደረጃቸው የፈለጉትን ነገር ይሰራሉ። ስለዚህ ገንዘባችሁን ያዙ። ሁሉም ነገር እዚህ መታችሁ መስራት፣ ማግባት፣ የፈለገ ደስተኛ ህይወት የፈለጋችሁትን ህይወት ማድረግ ትችላላችሁ ከመጣችሁ በኋላ ነው። እዚያ ሆናችሁ ግን ምንም አታርጉ። ቆፍጠን ብላችሁ ገንዘባችሁን ቁጥር አድርጉ። እስቲ ይበስብስ፣ እሱ ገንዘቡ እንኳን ይበስብስ ተእውነት ተበላሽቶ ማለት ነው። ሲጀመር ማን አበላሽዋል? መታችሁ ትጠቀሙበታላችሁ። ሰው እጅ ከምታስቀምጡ እናንተ ቡክ ላይ እናንተ እጅ ላይ ሆኖ ይበስብስ። እያያችሁት ይበላሽ። ጉልበታችሁ አይደል ገና የካለ ገንዘቤን በላብኝ የካለ ገንዘቤን ወሰደብኝ ከምትሉ ማለት ነው። ሰው ማመን ቀበሮ ነው የሚባል ከምትሉ ገንዘባችሁን ይዛችሁ ቁጭ በሉ። ስትመጡ የፈለጋችሁትን እስቲ እናንተ ቡክ ማለቴ እንትን ባንክ ቤት አስቀምጡና እናንተ እስክትመጡ ድረስ እስቲ ብሩ ይበስብስ። እውነቴን ነው የምላችሁ። ስለዚህ ገንዘባችሁን ያዙና የፈለጋችሁትን ነገር እዚህ ከመጣችሁ በኋላ ይደርሳል። በቃ ይደርሳል። ምን አስቸኮላችሁ? ረጋ ብላችሁ ህይወታችሁን ትመሰርታላችሁ ከእግዚአብሔር ጋር። እናንተ የቸኮላችሁበት ህይወትም አይሆንም። ገባችሁ? እናንተ ያሌላችሁበት አሁን ለምሳሌ ገንዘባችሁን እዛ ሆናችሁ ሰጣችሁ መግባታችሁን አለመግባታችሁን ምን ታውቃላችሁ? እናንተ እግዚአብሔር አይበለና በዛ ብትሞቱስ? ከዚህ ሁላ ደሃ እናታችሁ ብትበላ፣ ደሃ አባታችሁ፣ ወንድማችሁ እናንተ ደም የሆነው ቢበላ አይሻልም? የማንም ባዳ ከሚበላ እንደዛ እኮ ይሻላል። ስለዚህ ጠንቀቅ ብላችሁ ገንዘባችሁን ያዙ። ትልቁ ነገር እሱ ነው። እዚህ ስመጡ የፈለጋችሁን ነገር ማድረግ ትችላላችሁ። የራሳችሁን ሄደሽ ሰውን እካለ ይሄን ገዛለኝ ከምትይ ሄደሽ አንቺ ካለሽ መሽለጥ አርግተሽ ትገዣለሽ። ሳሙና እንኳን ነው የሚቸግራችሁ። እዛ ወጪ ስለማታውቁ ብቻ እዚህ ሀገር ገብተን አይቸግረንም አትበሉ። እዚህ ከገባችሁ በኋላ ኑሮ ሲጀምሩ ሁሉ ነገር ሲጀምሩ ማውጣት ነው የሚጀምሩት ማለት ነው። እዛ ግን ገቢ ብቻ ነው የምታገኙ በወር ማለት ነው። አስቤዛ ብትገዢ፣ የልጅ ልብስ ብትገዢ፣ የቤትሽን ብታሟይ፣ ብዙ ነገር ብታደርጊ ታውቁ ነበር ማለት ነው። ስለዚህ አንዳንድ ጊዜ የወጣንበትን ባንረሳ ጥሩ ነው። እሸል የወጣንበት ምን ልታሳኩ ነው? መጀመሪያ እዛ ሄዳችሁ እቅዳችሁ ምንድነው? አሁን ለምሳሌ እቅዴ ብዙ ነገር ነው። ከዚህ ስነሳ አይደለ የቸገረኝን ለማሟላትም አይደለ እና የቸገረኝን ነገር ራስቼ እንደለ ለማንም ሰጣል ለማንም እሱ እኮ ስልኩን ታች ስልክ ይገዛል ያሆኑ ወንድ ከዛ ከሌ እያለ ሲያጣራ ይውላል። ማታ እሱ እንትን ብቻ ነው
መሙላት ፓኬጅ ብቻ ነው መግዛት ያለበት። ፓኬጁን ይገዛል፣ እዚህ ጋር የፈለገን ነገር ያደርጋል፣ ይዝናናባቸዋል። እስቲ ምን አለች ምን መለሰች ይላል ማለት። እናንተ ሞኞች ደግሞ ምን ትላላችሁ? እንደው ከልቡ ነው የሚወደኝ ጂንስ ሱሪ ለብሶ ዝንጥ ብሎ ፀጉሩን ፈርዞ ስለመጣ ብቻ ባል ሊሆን አይችልም እሱ። ገባችሁ? ገንዘብሽን ከያሽ እንደዚህ ተለምነሽ ነው የምትኖሪው፣ ተለምነሽ ነው የምታገቢው። ለምነሽ ሳይሆን ገንዘብ ሰተሽም ለምነሽም ትችያለሽ። ሁለት ነገር አይቻልም። ስለዚህ ባካችሁ ራሳችሁን ጠብቁ፣ ጥንቃቄ አድርጉ ለማለት ነው። የዛሬ ቪዲዮ ይህንን ነው ይዤላችሁ የመጣሁት። እግዚአብሔርን ትማሩበታላችሁ ብዬ ተስፋ አደርጋለሁ። በነገራችን ላይ ዩቲዩብን ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። በሌላ ቪዲዮ እስክንገናኝ ድረስ ደህና ሁኑ።